እ፣ በብሉይ ኪዳንም እንግዲህ እንደተባለው ነው መዝሙር 41 ነው ያልከው and ማቴዎስ 15 ላይ የተቀመጠ ነውና እ፣ ራሳችሁን አታስንቁ፣ ወሬ በሚያወሩ ሰዎች ቁጭ ብላችሁ በመስማት ማለት ነው። ራሳችሁን አታዋርዱ። ያው ምንድነው ወዳጅ ሲታማ ለእኔ ብለህ ስማ ነው አይደለ? ነግ በኔ ነው ነው እና አንድ ሰው ቁጭ ብሎ ሳሟንን እየዘከዘከ የመዋል ካፓቢሊቲ ካለው አቅም ካለው እመኑኝ ነገ እናንተን ይዘገዘጋል መጥቶ። እኔ እንደዛ ነው የማስበው። የሆነ ሰውን የሆነ ወዳጅን የሆነ ባልንጀራን መጥቶ እያዋረደ የሚናገር ሰው በጀርባ አንተን እንደማይናገር በምን እርግጠኛ መሆን ትችላለህ? በምን መሆን ትችላለህ? አትችልም። ስለዚህ ወዳጅ ሲታማ ለእኔ ብለህ ስማ፣ ክፉ ነገር ሲነገርበት እኔ ላይም ሊነገር ይችላል ብለህ አስብ። ገርሞኛል ይሄን ሰሞን ትላንት ማታ አካባቢ እንደዚህ ልጆች ጋር ምናምን ነበርን እያወራን በቃ ማለት በወዳጆች አብሮ አደጎች ነን እና በእኛ መካከል ጠብ ሊዘራ ጫፍ የደረሰ ኢሹ ተነሳና ማውራት ጀመርም ማለት ነው። አማን አንተ እንደዚህ አውርተሃል ተባልኩት። ዋት ካን ኢማጂን የሆነ ምን እንደሆነብኝ ታውቃላችሁ? ምንም ራሴን እየሰቀልኩ ወር የሆነ ሌላ ኢሜጅ እየሰራሁ አይደለም። ለእኔ በጓደኞቼ የሆነ ታም አለ ተብሎ መወራት ለኔቸሬ የማይመጥን ነገር ነው። ባይዘ ለእኔ ተፈጥሮ የማይመጥን ነገር ነው። አንደኛ ባህሬም አይደለም ወዳጆቼን አሳልፌ ምናምን ልሰጥ ክፉ ነገር ላወራባቸው ምናምን ጠላት ላይ እንኳን አላወራም። የሆነ እኔ ፐርሰንን ዲስከስ ማድረግ ይደብረኛል በጣም ግለሰብን ዲስከስ ማድረግ ማለት ነው። እና እንደዚህ ብለሃል ይውጣ ተባለ። አይ ይቅር በቃ ምን ማድረግ ይቻላል? አይ ጫፍ ጫፉ ተነክቶ ደግሞ የሚቀር ነገር ደስ አይለኝም። እና ኦኬ ቴልሚ አውጡት ምናምን እንደዚህ ብለህ ነበር። መቼ? በዚህ ጊዜ በዚህ ማን ነው ብሏል ብሎ የነገረ? እገሌ እና ቅድም የመጣሁላችሁን እንትን አስቡት፣ ያወራኋችሁን ነገር ያ የመጣ ወሬ ሲያወራ ምን ያልኩ ሰው ብያችኋለሁ። በነገሬ ላይ የምታወራኝን ነገር ሁሉ ያማው ሰው እየጋጄ እነግራለሁ ያልኩ ሰው ማለት ነው። ንገረኝ ሄጄ እንደምነግረው ግን እወቅ ያልኩት ሰው ነው። ዞሮ ወሬ እንትን ያለው ደወልኩለት። ሰብሰብ ብለን እኮ ነው ጀማው ሰብሰብ ብለናል እና እንደዚህ ነገር አማን አውርቷል ተብሏል። እኔ እንደዚህ ያን ነገር አውርቻለሁ አልኩት ላውድ ላይ አድርጌ። እኔ ምን አውቃለሁ? እኔ ለምን ጠይቃለህ? እኔን ነው አውርቷል ያሉት አለኝ። አዎ ከአንተን የሰማሁት ብሎ ልቡ ደምቶ እንዴት አማን እንደዚህ ይናገረኛል ብሎ ይሁን ቁጭ ብለን እያወራን ነው። እንደዚህ ብዬ እንደዚህ ተናግሬ ተሳስቶ ይሆናል አለ። ካኔ ኢማጂን ታት ልጁ ተናዶ ስልኩን ተቀበለ። በስሙ ጠራው። ስሙን ላለመጥራት ነው። አንተ እንደዚህ አላልከኝም፣ እንደዚህ ቁጭ ብለን ቡና እየጠጣን ሰፈር ተቀምጠን ምናምን አለው። እኔ ለአንተ አማን እንደዚህ ብለዋል ብዬ ተናግሬ መስሎሃል? አላልኩም። ኢማጂን ለ7 ነው 8 ወር ነው ልጁ የዘጋኝ የነበረው ማለት ነው። በዚህ ምክንያት ትናንት ማታ ነው ፊክስ ያደረግነው። ልቡ ደምቶ እኔም ባየ ቁጥር እየታመመ ማለት ነው። ሁለተኛ ሶስት ፊት ሲነሳኝ እኔ ደግሞ በባህሪ ችግር የለብኝም። ሳሟን ከህይወቴ መውጣት ከፈለገ አለምንም እና የራሱ ጉዳይ ቤት ተውኩት ማለት ነው። ትናንትና ግን ጀስት በጣም ውስጤ እንትን ብሎ ስለነበረ የተቀመጠበት ቦታ ሄጄ ነው ቁጭ ያልኩት። ምንድን ነው የተፈጠረው ምናምን ብዬ ነው ያወራሁት። ፎር ዘ ላስት ታይም ላውራ ምናምን ብዬ ማለት ነው። እና 7 ወር ሲታመም ነበረ። ወሬውን ያቀበለው ሰውዬ ማውራት አለማውራቱን ረስቷል። ካኑ ኢማጂን ታት። በዚህ ልክ ነው ሰው ሊጎዳ የሚችለው። የወሬ ክፋቱ ኦኬ፣ ስም ማጥፋት ክፋቱ ይሄ ነው። ተናጋሪው ረስቶም ሊሆን ይችላል። አየህ ለአንተም አይጠቅምህም ማለት ነው። የምትረሳው ነገር ከሆነ ለተናጋሪውም አልጠቀመውም፣ ረስቶታል ኦልሬዲ። ኦኬ እና አላልኩም አለ። ሽምጥጥ አላልኩም መስሎህ ነው አለው። አሁን እንዴት እንታረቅ? እዚህ ጋር በቃ መስሎኝ ነው። አማን ሶሪ በለኝ። 7 ወር ሙሉ ሲታመም የቆየ ሰው
ይቅርታ እንድጠይቀው የመጣ ሰው ይቅርታ ይጠይቀኝ። አያችሁ ግራ የገባ ነገር ማለት ነው መሀል ላይ። ከዛ እኔ ያልኩት መጨረሻ ላይ አይ ነው ልጇን በዚህ ጋር ሁለታችን ቁጭ ብለን እንዳለ ስለሰማ ደብሮታል፣ ወይም እርግጠኛ ሆኖ አእምሮ አስታውሶ ምናምን ሊያወራ አልቻለ ይሆናል፣ ወይም ውሸት ስለሆነ ያወራው ረስቶት ይሆናል። አንተ ግን ስትታመም ነበረ እና አምሶሪ የሚመስል ነገር አውርቼ ከሆነ አንተ የምትለውን ነገር አላቆም ነው ያልኩት። አላቆም እንዲህ ተናግረብኛል የምትለውን ነገር አላቆም። ታገኛለህ ከልጅነት ጀምሮ ነው ያልኩት። እኔ ጓደኞቼን ለማንም አሳልፌ ሰጥቼ አላውቅም። ዩ ነው በዚህ ሰዓት አንተን አሳልፌ የምሰጥበት አንተ ለክፉ እንደዚህ ማወራበት ነገር የለኝም። ሜይቢ ያወራሁት ነገር ይኖራል። ልጁ አበላሽቶ ተናግሮ ሊሆን ይችላል። እንትኑ ነው የሆነ ህመሙ እንዲወጣለ ስለፈለኩ ማለት ነው እንጂ እኔ ከቁጭ ብዬ ክፉ እገሌን ተውት ምናምን ብዬ ማወራው ነገር የለም። ጌታ አላወራም እንደዛ። ግን እየታመመ ስለቆየ ህመሟ ትንሽ መርቀዝ ብላ እንድትወጣ ማለት ነው። ሜይቢ ተናግሬ ሊሆን ይችላል። እሱም ረስቶታል አይደለ? ጨምሮ አውርቶ ሊሆን ይችላል እዛ ነገር ላይ። ምናልባት እኔ ሄድ ያልኩበት ነገር ሊኖር ይችላል። አም ሶሪ። እሱም እንደዚህ አይነት ነገር ጨምሮ እንዲያወራ የሚያደርግ ነገር ምናልባት ስለሰጠው ነው ያልኩት። ስለሰጠው በቃ ተቃቀፍን ምናምን፣ እራት አብረን በላን፣ ሌሎች ጓደኞች የነበሩ ምናምን፣ በቃ ተለያየን። እንደዛ አለፈ ማለት ነው። እና ክፋቱ የወረኝነት፣ ክፋቱ የሐሜት፣ ክፋቱ ይሄ ወሬ፣ ክፉ ወሬ የማዞር ክፋት መሀል ላይ ያለው ግለሰቡን ስለማይጠቅመው ግለሰቡም ላያስታውሰው ይችላል አንዳንዴ። ግን በዚህ በኩል ሀገር ተቃጥሏል፣ ሀገር ታምሷል፣ የሰው አጥንት ተሰብሯል፣ ልቡ ደምቷል ምናምን ምናምን። ያ ሁሉ ሪዛልት አለው፣ ያ ሁሉ ሪዛልት አለው። እና ከምንም በላይ ቃሉ ስለሚገዛን ካልተገረዘ ልብ ከሞተ ማንነት ዲፕሬቭድ ከሆነ አይደንቲቲ የሚወጣ ስለሆነ ስም ማጥፋት ብሏል ኢየሱስ ክርስቶስ። ይሄ ከኃጢአተኛ ተፈጥሮ የሚወጣ ነው፣ ከዳንም የሚወጣ አይደለም። ሪጀነሬት ካረገ ዳግም ከተወለደ የሚወጣ አይደለም ከተባለ ወረኞችና ስም አጥፊዎች ያልዳኑ ሰዎች ናቸው ብለን መዝጋት እንችላለን ማለት ነው። ጨምረው ጨማምረው የሰውን አይደንቲቲ የሚያበላሹ የሚያጠለሹ ሰዎች አልዳኑም ማለት እንችላለን። ግራውንድ ይሰጠናል። ክርስቶስ ያንን ልብ ያልዳነ ልብ እንደሆነ ነው የነገረን ማቴዎስ 15 ላይ ያልዳነ ልብ። እግዚአብሔር ይሰውረን እና በዚህ ልዝጋው። አትፍቀዱ፣ አጠገባችሁ ማንም እንዲታማ አትፍቀዱ። እኔ ፌስቡክ ላይ ጽፌያለሁ፣ ሆነ ሳላይታችሁ ከሆነ ሬሳዬ ላይ ቆሞ ነው ወዳጆቼን የሚያሙት። በቃ ሬሳዬ ላይ ቆመ ታማልኝ ያለ ጓደኛዬን፣ ወዳጄን፣ ሆነ ፍሬንድ ነው ብዬ የማስበውን ሰው እወደዋለሁ አውቀዋለሁ የምለውን ሰው እያማ ከሆነ አጠገቤ እኔ ሞቻለሁ ማለት ነው። ኦኬ እኔ ሞቻለሁ ማለት ነው። ለዛ ነው እያወራ ያለው እንጂ አላስወራህም። ለምን እያወራ ያለበት ኢንቴንሽን በሽተኛ የሆነ ጤና ቢስ የሆነ ኢንቴንሽን እንደሆነ ስለማቅ ነው። ሜቢ እኮ እያማ ያለውን ነገር ነው ያውቀዋሉ። አንተ መልሰ መናገር ግን ለምን ዓላማ እንደሆነ ስለማቅ ነው ከአንተ መስማት የማልፈልገው። እገሌ እኮ እንደዚህ አይነት ችግር አለበት ብለህ መተህ ስትነግረኝ ችግር እንደሌለበት እኔ ስለማላቅ አይደለም። አንተ መተህ ግን ስትነግረኝ ችግሩን ለመቅረፍ ሳይሆን ሰውየውን ለመግደል ስለሆነ አየህ። አንተ መተህ ያንን ወዳጄን ስታማልኝ እንዲመለስልህ ሳይሆን ተያይዞ ገደል እንዲገባልህ ስለምትፈልግ ነው ከአንተ መስማት የማልፈልገው። ወዳጄን ያማቀን እኔ ሞቻለሁ፣ ሬሳይ ላይ ቆመ ነው እያማ ያለው። ዳስ ማይ ስታንድ ባይዞ። ማንም ነው እኔ ፊት ሊታማም አይችለው። የኔ ወዳጆ ነው በሆነ ሰው ሊታማ አይችልም። ይሄንን አሹር ላደርጋችሁ ይችላል፣ ባህሪም ስለሆነ ማለት ነው። ቁጭ ብዬ አልሰማም። አብሬ የምበላው አብሬ የምጠጣው ሰው እየታማ ቁጭ ብዬ አልሰማም እኔ። ያ በተለይ ኢንቴንሽኑን ካሰብኩ ማለት ነው። የሆነ ሰውየው እያማልኝ ያለው ሰውዬ ስለ ሰውየው ምን እንደሚያስብ የሆነ ተበለጥኩ ብሎ የሚያስብ ከሆነ ተበልጫለሁ ብሎ የሚያስብ ከሆነ ቀደመኝ ሄደብኝ ምናምን ብሎ የሚያስብ አይነት ይሄ ኢንፌሪዮሪቲ ኮምፕሌክስ ያለበት አይነት ሰው እንደሆነ ካወኩ ቀጥሎ ያለውን ነገር የለም በቃ ነፍሰ ገዳይነት መንፈስ እንደሆነ ስለማቅ ኖ ዌይ
በቃ አላናግርም። እዛው ራስን ቻል፣ አታውራ። ወይም እጄ እነግረዋለሁ እላለሁ። አንተ አሁን ያወራው ሙሉ እጄ ሪፖርት አደርግለታለሁ። አውራ ከፈለክ ብሎ ደግሞ የሚቀጥል ይኖራል። እዛ ይሄ ንገረው፣ ችግር የለውም ለእኔ ይወጣልኝ እዚህ ጋር ልናገር ምናምን። አይ አትናገር፣ አልፈልግም። ጭንቅላቴ እንዲቆሽሽ ስለማልፈልግ ዳሴት ያ እና እግዚአብሔር ይጠብቀን። ዳስ መልካም ነገር ነው ለማለት ነው። አስሺ